በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተባረካችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? የጠበቀን ያገዘን የረዳን ያሰበን አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ የሳሙኤል እናት ሐናን ጸሎት መጽሐፍ ቅዱስ እናያለን፣ አብረን እንጸልያለን። ሐና የቃሉ ትርጉም ጸጋ ማለት ነው። ሐና የሕልቃና ሚስት ናት። ልጅ ባለመውለዷ ምክንያት ታዝን ነበር። ልጅ ከወለድኩኝ ለእግዚአብሔር እሰጠዋለሁ ብላ በመሳል ልጅ እንድትወልድ ጸለየች። ሳሙኤልንም ወለደች። ስለቷንም ለመፈጸም ወደ ካህኑ ኤሊ አመጣችው። እግዚአብሔር ልጅን ስለሰጣት አመሰገነችው። በየዓመቱም ሳሙኤልን ትጎበኘው ነበር። እግዚአብሔር ደግሞ በቸርነቱ ሌሎችንም ልጆች ሰጥቷታል። ጸሎቷን የምናገኘው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 1 እስከ 10 ነው። አብረን እንጸልያለን። ሐናም ስትጸልይ እንዲህ አለች። ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና፣ ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ስራው የሚመዘን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብረዋል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩም እንጀራ አጡ፣ ተርበው የነበሩም ከራብ አርፈዋል። መካኒቱ 7 ትወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናል፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። እርሱ የቅዱሳንን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። የእግዚአብሔር ስም የተመሰገነ ይሁን። ዘወትር በጸሎታችን አካተነው ብንጸልየው ብዙ በረከት የምናገኝበት ጸሎት ነውና ስላዳመጣችሁኝ አመሰግናለሁ። ዮናስ ነኝ።